እሱን እየተመለከትን እንዳለን ታውቃላችሁ። በተለይ ባለፈው ሳምንት ምዕራፍ 2ን ስንመለከት እንደነበር ሁላችን እናስታውሳለን። ካህናት ለመሆን ተሰሩ የሚለው ላይ ነበር ትኩረት የሰጠነው። ምዕራፍ 2 ዋና ሐሳብ የመጀመሪያው ክፍል ወደዛ ያደላል ብለን እሱ ላይ ነበር ያተኮር ነው። እንደምታውቁት ይሄንን ደብዳቤ የጻፈው ወንድማችን ሐዋርያው ጴጥሮስ ለተበተኑ መጻተኞች ነው። ለነዚህ መጻተኞች ሲጽፍ ሁለት ዓላማ በልቡ ይዟል። መጀመሪያው ላይ ተነጋገርን ይህን ዓላማ። አንደኛው ዓላማ እነዚህን ሰዎች ማጽናናት ነው። ለምን? በስደት ተበትነዋል። በየሀገሩ ተበትነዋል። እዛ ላይ 5 ከተሞች ይጠቅሳል። ጳንጦስ፣ ገላትያ፣ ቀጳዶቅያ፣ እስያ፣ ቢታንያ እንደዚህ የሚባሉ ከተሞች አሉ። በእነዚያ ሁሉ ሀገር ተበትነዋል። ከቤት ተፈናቅለዋል። በስደት ላይ ነው ያሉት። ስለ ጌታ መከራ ይቀበላሉ። ስለዚህ ማጽናኛ መልእክት ያስፈልጋቸዋል። ስለዚህ ለማጽናናት የተጻፈው። ስለዚህ በጣም ግልጥ በሆነ ቋንቋ ስለ ተስፋ ነው የተነገረው በዚህ መጽሐፍ ውስጥ። ሕያው ተስፋ አላችሁ፣ ርስት አላችሁ እያለ አጥብቆ ነው የሚናገረው። የማጽናኛ መጽሐፍ ነው፣ የማጽናኛ ደብዳቤ ነው። መጽናናቱ ግን በዋስትና ላይ የተመሰረተ ነው እንጂ አይዞህ አይዞህ የሚል እሽሽታ አይደለም። ዋስትና ያለው ሕያው ተስፋ አለ፣ ክርስቶስ ከሙታን በመነሳቱ የተገኘ ተስፋ ነው ብሎ በዚህ ድፍረት ነው የሚናገረውና ወደ ሰማይ እንዲመለከቱ ወደ ርስታቸው እንዲያዩ ፈጽመው ተስፋ እንዲያደርጉ የሚመክር ነው። ግን ይሄ አንዱ ዓላማ ብቻ ነው። ሁለተኛ ዓላማ አለው። ሁለተኛው ዓላማው ምንድነው? በየተበተኑበት ሀገር እንደ መጻተኛ በጥንቃቄ እንዲኖሩ ነው። ከአገር እንደተፈናቀለ ሰው እንደ ስደተኛ ወደ ሰማያዊቱ አገር እስኪገባ ድረስ በጥንቃቄ እንዲኖር ነው። የኑሮ መርህ ነው የተጻፈው። አንደኛ ጴጥሮስ የኑሮ መርህ ነው። የባለ ተስፋዎች ኑሮ ብለን ርዕስ እንደዚህ ሰጥተን ነበር። ተስፋውም አለ፣ ኑሮውም አለ። ጌታን ተስፋ እያደረጉ ግን እንዴት እንደሚኖሩ ያሳያቸዋል። ስለዚህ ስለ አኗኗር የሚነገር ነው። እስካሁን ባየናቸው ከምዕራፍ 1 ጀምሮ እስከ ምዕራፍ 2 ቁጥር 10 ድረስ ባየናቸው ውስጥ የሚበዛው የተስፋውን ጉዳይና ቀጥሎ ደግሞ ምዕራፍ 2 ላይ ለዓላማ የመሰራት ጉዳይ ነው የሚያተኩረው። ተስፋው ይሄ ነው፣ እግዚአብሔር ያደረገው ይሄ ነው፣ አሁን ደግሞ እያደረገ ያለው ይሄ ነው የሚል ቃል ተናገረ። እየሰራችሁ ነው፣ ካህናት እንድትሆኑ ተሰሩ፣ መስዋዕት ለማቅረብ እንድትችሉ ተሰሩ፣ ድንጋዮች ሆናችሁ ተገጣጠሙ ብሎ ሐዋርያው ጴጥሮስ ተናገረ። አሁን ሶስተኛ ነገር ልንገባ ነው። ሶስተኛው እግዚአብሔር ስራውን የሰራ ታላቅ አምላክ ብቻ ሳይሆን ያለ፣ ሁለተኛ እኛ አለን እየተሰራን ያለን፣ ሶስተኛ ደግሞ የምንኖርበት ማህበረሰብ አለ። በማህበረሰብ ውስጥ እንዴት እንኑር ከሌሎች ጋራ። አገሩ የኛ ብቻ አይደለም፣ በጣም ብዙ ሰው ነው የሚኖርበት። እኛን የማይመስሉ ብዙ ሰዎች አሉ። እንዴት እንኑር አብረናቸው? የኛ መኖር ለነሱ ህይወት ምን ይሰጣል? እኛ ስንኖር ከአምላካችን ጋር ለነሱ ምን ማለት ነው? እንዴት በመካከላቸው እንመላለስ? እንዴት ከጎረቤቶች ጋር እንኑር? እንዴት ከጌቶቻችን ጋር አሽከሮች ከሆንን እንዴት ከባሮቻችን ጋር እንኑር? እንዴት ከመንግስት ጋር እንኑር? እንዴት በማህበረሰብ ውስጥ እንመላለስ? እነዚህን ጥያቄዎች ነው ከዚህ በኋላ የሚመልሰው። በተለይ ምዕራፍ 2 ሁለተኛው ክፍል ቁጥር 11 ጀምሮ ይህንን ነው የምትመለከቱት። የኑሮ መርህ ነው። ከማህበረሰብ ጋር የመኖር መርህ ነው እዚያ ውስጥ የተሰጠው። ምን አይነት መርህ እንከተል? እንዴት እንኑር? ስለዚህ ዛሬ እንዴት እንኑር፣ በማህበረሰብ መካከል እንዴት እንኑር የሚለውን ባጭሩ እንመለከታለን። ከቁጥር 11 እስከ 25 ድረስ በጣም ደስ የሚል ክፍል ነው። አንድ በጣም ያስገረመኝ ነገር በኋላ አመጣበታለሁ። ሐዋርያው ጴጥሮስ እንዴት እንደምንኖር ምሳሌ
ለመስጠት ብሎ ወሰድ ያደርገዋል። እሱን ወሰዳ አብረን እናየዋለን። ምሳሌ ለመስጠት ብሎ ነው ስለ መድኃኒታችን የሚጠቅሰው። በጣም የሚገርም ነገር ነው። ግን በጣም ሰፊ ክፍል ስለ መድኃኒታችን ስለ ኢየሱስ ክርስቶስ በተለይ ስለ መከራው ይናገራል። ይሄ የምሳሌ አንቀጽ ነው። ግን ምሳሌው ምሳሌ አይመስልም፣ ትምህርት ነው የሚመስለው። እንዲያውም ሙሉ ትምህርት እና አንዳንድ ጊዜ እንደሱ ያደርገናል። እናንተ ምናልባት ጴጥሮስ እንደ ጴጥሮስ ሆናችሁ ታውቃላችሁ ብዬ አስባለሁ። አንድ ነገር እያወራችሁ ትቀጥሉና ግን በነገራችን ላይ ትላላችሁ። በኋላ በነገራችን ላይ ያላችሁት ነገር ትልቁ ነገር ይሆንና ዋናው ይረሳል። ግን ጴጥሮስ አልረሳውም። ዋናውን ይዞ ምሳሌውን ይሰጣል። ምሳሌውም ላይ እናተኩራለን እና ዛሬ እሱን እንነጋገራለን። እስቲ እንጸልይ። እግዚአብሔር ሆይ ረዳታችን አንተ ነህ። አንተ ያረዳኸው ሰው መናገር አይችልም፣ መስማት አይችልም፣ መረዳት አይችልም። ምንም ዋጋ የለውም። ጌታ ሆይ አንተ መጥተህ እንድትረዳን እንለምንሃለን። የሚጠቅመን ነገር ወደ እኛ እንዲገባ ጌታ ሆይ ይሄ ቃልህ አምላክ ሆይ በቅዱስ ቃልህ እንደተጻፈ ዋሽንት የሚነፋ በገናም እንደሚደረድር ሆኖላቸዋል። በቃሌ ዝም ብለው ይጫወታሉ፣ አያስተውሉትም። አንተ ዋሽንት እንደሚነፋ ሰው ሆነህላቸዋል ተብሎ ለኤርምያስ ተነገረ። ጌታ ሆይ አቤቱ እባክህ ይሄ እንደሱ እንዳይሆንብን እግዚአብሔር አባቶ ይልቁን ለእኛ የምትናገር መሆንክን እንድንረዳ ጸጋህን ስጠን፣ ቃልህንም አስተምረን በጌታ በኢየሱስ ክርስቶስ ታላቅ ስም። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። አንድ በጣም ስብስብ ያለች ገለጻ አለች። ከእሷ ገለጻ ልጀምር እፈልጋለሁ። እሷን ነው የሚያብራራው ብዬ ነው የማስበው ሐዋርያው ጴጥሮስ በዚህ አሁን ባልኳችሁ ክፍል ከ11 እስከ 25 ባሉት 14 ቁጥሮች ውስጥ እሷም የምትገኘው ቁጥር 17 ላይ ነው። ቁጥር 17 ላይ ስብስብ አድርጎ እንደ ምን ልበለው እንግዲህ በእንግሊዝኛ ሰመሪ ይባላል። ድርሞ ወይም ደግሞ ምን ይባል እጥርጥር ብትሉትም ትችላላችሁ። የሆነ አንድ ስብስብ አድርጎ የሚገልጥ ቃል ነው። እንዲህ ይላል፣ ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ ይላል። በጣም ማጠቃለያ ቃል ናት ይች። እንዴት እንኑር? ይኸው እንደዚህ ኑሩ። እንዴት አድርጋችሁ? ሰውን ሁሉ አክብሩ። እንዴት እንኑር? ወንድሞችን ውደዱ። እንዴት እንኑር? ንጉሥን አክብሩ። እንዴት እንኑር? እግዚአብሔርን ፍሩ። በእነዚህ 4 ቃላት ስብስብ አድርጎ ይገልጸዋል። ግን ይሄን ከማለቱ በፊትና በኋላ ምንድን ነው የሚለው ትንሽ አብረን እንድንመለከተው ያስፈልጋል። ይሄን ዝርዝር ለማቅረብ ወንድማችን ጴጥሮስ ይጠቀምበትን መንገድ አብረን እንድናይ ይፈልጋለሁ። መጀመሪያ የሚናገረው ስለ ህብረተሰብ ለመናገር ስለ ግለሰብ አማኝ ይናገራል ሐዋርያው ጴጥሮስ። በጣም የሚያስደንቅ ነገር ነው። የህብረተሰብ ውስጥ ተሳትፏችን ከህይወታችን ጋር ይያያዛል። የኛ ህይወት ማንነት ነው የሚንጸባረቀው በማህበረሰቡ መካከል። ስለዚህ ለህይወታችን እንድንጠነቀቅ ነው መጀመሪያ ማስጠንቀቂያ ምክር ሰጥቶ የሚጀምረው። እስቲ እናንብበው። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ይላል። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ። ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና። አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ።
ሎሌዎች ሆይ ለበጎዎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል። የእግዚአብሔር ስም ከፍ ከፍ ይበል። በጣም ስለ እነዚህ ቃላት እግዚአብሔር ይመስገን። ይህ ወንድማችን የሚናገረው በማህበረሰብ ስለሚኖረን ኑሮ ነው፣ ግን የሚጀምረው ስለ እኛ በመናገር ነው። ስለ እኛ የሚናገረው ግን ማህበሩ እንዲያመሰግን ነው እግዚአብሔርን። የሚገርም ነገር ነው። ኑሯችሁ መልካም ይሁን የሚለው እግዚአብሔር እንዲመሰገን ነው። እንግዲያው የማህበረሰብ ኑሮ ከኛ ህይወት ጋር የተያያዘ ነው። ጤናሞች ካልሆንን ማህበሩንም ጤና አንሰጠውም። በቤተ ክርስቲያን ያለን ሰዎች ንጹሐን ካልሆንን አገሩ ንጹሕ አይሆንም። በጌታ ኢየሱስ እናምናለን የምንል ሰዎች ሰላም ከሌለን አገሩ ሰላም አይሆንም። ስለዚህ ከኛ ይጀምርና ወደ ማህበረሰብ ይሄዳል። እስቲ ስለኛ የሚናገረውን እሱን ባጭሩ እናንብበው። ወዳጆች ብሎ ቀስ ብሎ ነው የሚነግረው እና ማንነታችን ይነግራል። እንግዶች ናችሁ እንዳትረሱት፣ መጻተኞች ናችሁ እንዳትረሱት፣ ለዘላለም እንደምትኖሩ አድርጋችሁ አትቁጠሩ፣ ቤታችሁ እንደሆነ አትቁጠሩ። የእንግድነት ጥንቁቅነት ይኑርባችሁ። እንደ እንግዳ ኑሩ፣ እንደ መጻተኛ ኑሩ፣ እንደ አልፎ ሄያጅ ኑሩ። የእንግሊዝኛውን ቃል ለማየት ሞከርኩኝ። ከግሪኩ ነው የተወሰደው። ሁለት ቃላት ይጠቀማል። ሶጀርነር የሚል አንድ ቃል ይጠቀማል። ፒሊግሪም የሚል ሌላ ቃል ይጠቀማል። ሁለቱም ስትሬንጀር የሚሉ አንዳንድ ትርጉሞች አሉ። እነዚህን ቃላት ሳያቸው አንድ ቦታ ላይ ሬዚደንት ኤሊየን የሚሉ ሀሳቦች ይጠቀማሉ። እነዚህ ሁለቱን አንድ ላይ ባያይዝ ጥሩ ነው። የእንግሊዝኛ ቃሎችን እጠቀማለሁ፣ ግድ የለም በኋላ ፈታቸዋለሁ። you are resident living there, and then aliens, you do not belong there የሚል ኮንሰፕት ነው። ሁለቱንም የያዘ ነው። እናንተ ነዋሪዎች ናችሁ፣ ግን እንግዶች ናችሁ። ደግሞ የእንግዳ ነዋሪ ማለት ነው ሬዚደንት ኤሊየን። ቤተኞች አይደላችሁ፣ ግን ስለምትኖሩ ለጊዜው ካርድ ተሰጥቷችኋል እንደማለት ነው። ካርድ አላችሁ፣ ግን ዜጎች አይደላችሁም። የመሬት ዜጎች አይደላችሁ፣ ግን የነዋሪነት ካርድ አላችሁ። መኖር አለባችሁ። እንጀራ በልታችሁ መኖር አለባችሁ። ጫማ አስጠርጋችሁ መውጣት መግባት አለባችሁ። ትምህርት ቤት መሄድ አለባችሁ። መስራት አለባችሁ። ሆስፒታል መሄድ አለባችሁ ስትታመሙ፣ ወይ ለማከም ወይ ለመታከም። ስለዚህ ነዋሪዎች ናችሁ። you are residents፣ ግን ደግሞ you are aliens፣ እንግዶች ናችሁ፣ መጻተኞች ናችሁ፣ ስደተኞች ናችሁ ብሎ ይላል። ይሄ ማንነት በጥልቅ ቢገባን እንዴት ጤና እናገኛለን? በእውነት ስለ ዓለም ስለዚህ ዓለም ስናስብ ቤቴ አይደለም ብንል እንዴት ጥሩ ነው። እግዚአብሔር ይርዳል። እኔ በጣም እየታዘብኩኝ ነው የእኛን ማህበረሰብ እኔንም ጨምሬ። እንግዳ ነኝ እኔ ስኖር በዚህች ዓለም። መቼ ነው የምትዘምሩት? መቼ ነው ይሄ የሚዘመረው? ሰው ስንሸኝ አይደለም? አያሳፍርም? እስቲ አሁን እንዘምረው። እስቲ አሁን እንግዳ ነኝ እኔ ስኖር በዚህች ዓለም፣ ቤቴም በሰማይ ነው፣ ከዚህ ምንም የለኝም።
ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። መላእክት ይጠሩኛል ከሰማይ ደጅ ከፍተው። ይሄ መባል ያለበት እኮ በየቀኑ ነው፣ ከመሞታችን በፊት። እባካችሁ ማታ ስትገቡ እንግዳ ነኝ እኔ በሉ። በእውነት ትንሽ እርግጥ ቤተሰቦቻቸው እንዴ ዛሬ ምን ታይቶሻል፣ ምንድን ነው ደግሞ ነገሩ ብለው ትንሽ ሊሉ ይችላሉ። ምንም ኧረ ምንም አልታየኝም። የታየኝ ይልቅ እንግዳ መሆኔ ነው። እዚህ ምድር ላይ እንግዳ ነኝ እኔ እንጂ ነዋሪ አይደለሁም። እሱን እንድናስብ ነው። እንግዶች እንደመሆናችሁ፣ መጻተኞች እንደመሆናችሁ ይህንን ላሳስባችሁ እፈልጋለሁ። አትርሱት ነው የሚለው ያለ። እንግዲያው እንደ እንግዳ የምንኖር ከሆነ እንዴት እንኖር? በተለይ ከስጋ ጋር በተያያዘ ከስጋዊ ሕይወት ጋር በተያያዘ ሲናገር እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ። ሁለት ነገር፣ ነፍስና ስጋ። ነፍስ እግዚአብሔር የምትለዋ ክፍል የታለ? የመንፈስ ነገር የምትለዋ ክፍል የታለ? ሰናይ ነገር የምትለዋ ክፍል የታለ? ንጹህ ነገር የምትለዋ የታለ? ጽድቅ የምትለዋ ክፍል ነፍስ። ስጋ ደግሞ ምኞቱን ለመፈጸም የሚስገበገበው ክፍል የኛ ማንነት ክፍል። በሁለቱ መካከል ከባድ ውጊያ አለ። ቃሉን የሚጠቀመው እንዲያውም ውጊያ ብሎ ነው። ከሚወጋ አይደል የሚለው። ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እለምናችኋለሁ እንግዶች እንደመሆናችሁ ብሎ ይላል። ስለዚህ የክርስቲያን ሕይወት በምድር ላይ ሲኖር የውጊያ ነው። ምንም ጥያቄ የለው፣ የውጊያ ነው። ለምን አላርፍም የምትሉ ሰዎች እንዲሁ ለምን አልገላገልም ሁል ቀን እንደዚህ ውጥር ያለ ነገር ምንድን ነው የምትሉ ሰዎች የእረፍቱ ጊዜ ዛሬ አይደለም። በቃ ይህን አረጋግጬ እነግራችኋለሁ። እረፍ ምለው መቼ ነው? አይ የፍልሚያ ጊዜ ነው። ነፍሴን የሚዋጋ ስጋዊ ምኞት ዙሪያዬን አለ። በየቀኑ ፋጠጣለሁ። ምን ላድርገው? ምንድነው ነፍስን የሚዋጋ ስጋዊ ምኞት? ስጋዊ ምኞት ብዙ ነው በጣም። ስጋ የሚፈልገው ነገር ማለት ስጋ ለምሳሌ መከበር ይፈልጋል፣ መሞካሸት ይፈልጋል፣ ጎሽ ጎሽ መባል ይፈልጋል፣ ከሁሉ ትበልጣለህ አንተ መባል ይፈልጋል። ስጋ የስጋ ምኞት ነው ይሄ ክብር። ስጋ ምን ይፈልጋል? ስጋ አውስቦናዊ ፍላጎቶች አሉት። ሴክሹዋል ዲዛየር አለው በጣም ሁልጊዜ ይፈልጋል። ስጋ እንዲሟላለት ይፈልጋል። ሕግ ጥሶም ቢሆን ይፈልጋል። ስጋ ምን ይፈልጋል? ስጋ ሀብት መሰብሰብ ይፈልጋል። ዋስትና ነው ብሎ ስለሚያስብ ሀብት፣ ገንዘብ መሰብሰብ ይፈልጋል። ማንነቱን እዛ ውስጥ መክተት ይፈልጋል። የስጋ ምኞት ብዙ ነው። እነዚህ ምኞቶች ነፍስን ይወጓታል፣ ያቆስሏታል። ነፍስ አምላክ አምላክ እያለች ስትጮህ ይጠቀጥቋታል። ሰው ብስክስኩ ይወጣል። በስጋ ምኞት እረፍት የለውም። ይህን ውጊያ መጽሐፍ ቅዱስ በተለያየ ቦታ ይናገራል። ጴጥሮስ እዚህ ላይ አነሳው፣ ጳውሎስ ገላትያ ላይ ያነሳዋል። ያው ታውቁታላችሁ። እናንብበው፣ የገላትያ እናንብበው። ጥሩ አድርጎ ስለሚገልጸው ገላትያ ላይ እናንብበው እስቲ። ምንድን ነው ይሄ ውጊያ፣ ይሄ ጦርነት ምንድን ነው ካላችሁ ጳውሎስ ሰፋ ባለ ሁኔታ እዚያ ላይ አስፍሮታል። እንዲህ ይላል ምዕራፍ 5 ላይ ስለ ስጋ ሲናገር ቁጥር 16 17 ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። አለው ምኞት ማለት ነው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና አንዱ ባንዱ ላይ በጠብ ይነሳል። እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው። ቅድም ትንሽ ለመግለጥ ሞክሬያለሁ። እሱ ደግሞ ሰፋ አድርጎ ይገልጠዋል። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣
አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት አያልቅም። ይህንንም የሚመስል ብሎ ይደመድመዋል እንጂ አላለቀም። ይህንም የሚመስል ነው። እነዚህ አይነት ነገሮች የሥጋ ምኞት ይባላሉ፣ የሥጋ ስራ ይባላሉ። እነዚህ ነገሮች በየቀኑ የምንፋጠጣቸው ነገሮች ናቸው እና መንፈስን ነፍስን ያሰቃያሉ። እርስ በርስ ትግል ነው። ስለዚህ እረፍት የለንም፣ እረፍት የለንም። ይኸው የምትወዱትን ልታደርጉ አትችሉም የሚለው እኮ እሱ ነው። እኔ እኮ ይህም በፍጹም ማሰብ አልፈልግም ነበር፣ ግን ይመጣብኛል። በቃ ዝም ብሎ ይመጣብኛል። አዎ ምን እናርገው ነው አሁን ጥያቄው። ምን እናርገው? ይሄን የሥጋ ስራ የሚባል ምን እናርገው? ምን እናርገው? አንድ ሁለት ነገሮችን ላነሳ ፈልጋለሁ። ጴጥሮስ የሚለው አለ እዚህ ጋር የሚለው አንድ በጣም በብልሃት የተሞላ ቋንቋ አለ። ትርቁ ዘንድ ነው የሚለው አይደል? በአማርኛው ትርቁ ዘንድ፣ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ ይላል። ሽሽት ያስፈልጋል ማለት ነው። ሽሽት ያስፈልጋል። የእንግሊዝኛው ቃል አብስቴን የሚል ነው። ትታቀቡ ዘንድ፣ ትርቁ ዘንድ። ስጋ ሁልጊዜም ጉልበት ይዞ ጉልበተኛ ሆኖ እየተንደረደረ ይመጣል። ጎልስሶ ሊጥላችሁ ነው የሚነሳው። እናንተ ድርድር ውስጥ አትግቡ። ምን አመጣ ደግሞ ምን አመጣ አንተ? ቆይ እስቲ ምን አልክ? እስቲ ምን አልክ አትበሉ። ራቁ። አትነጋገሩ ከስጋ ጋራ። አቮይድ አርጉት፣ ተዉት፣ አስወግዱት። ትርቁ ዘንድ ለምናችኋለሁ ነው የሚለው። ከክፉ የጎልማሳነት ምኞት ሽሽ አይደል? አንዱ ምክር እሱ ነው። ከስጋ ጋር በተያያዘ ሽሽት ጥሩ ነው በእውነት። ፈሪ ለጌታው በእውነት ሽሽት ጥሩ ነው ሽሽት። ይሄን ነው ጴጥሮስ የሚናገረው። ራቁ። ግን ሌላ ቦታ ላይ ደግሞ ምን ይላል ሐዋርያው ጳውሎስ? ምኞቱን እንዲፈጽም ለስጋ አታስቡ ይላል። ቆላሲስ ላይ ይመስለኛል ይሄ። በኋላ ቄሶቹ ይነግሩኛል ቦታውን። ምኞቱን እንዲፈጽም ለስጋ አታስቡ። ምናልባት ቶሎ ከተገኘ አሁኑኑ እናነበዋለን። ከስጋ ጋር የተያያዘ ነው። በኋላ እነሱ ይሰጡኛል ቁጥሩን። ምኞቱን እንዲፈጽም ለስጋ አታስቡ። በአዲሱ መደበኛ ትርጉም በጣም የሚገርም ነገር ነው። ይችን ቃል ምኞቱን እንዲፈጽም ለስጋ አታስቡ የሚለውን ስጋ ፍላጎቱን እንዲፈጽም አትመቻቹለት ነው የሚለው በአዲሱ መደበኛ ትርጉም። አትመቻቹለት። እሺ መጣህ እንዴ? ስጋ መጣህ እንዴ? ምን አረጋለሁ እንግዲህ ያው በቃ እሺ ጠጋላለሁ፣ ቁጭ በል ጠጋላለሁ። አትመቻቹለት። ስጋ ትንሽ ካገኘ ቀዳዳ፣ ትንሽ ቦታ ካገኘ ይንሰራፋል። አትመቻቹለት። ምኞቱን እንዲፈጽም ለስጋ አታስቡ ብሎ ይለናል። ሌላው ይሄ ነው። ሶስተኛ ስጋ ምን እናርገው? አሁንም ሐዋርያው ጳውሎስ ይሄን ደግሞ በሮሜ ላይ ነው የሚናገረው። ስለ ስጋ ምን ብሎ ይላል? እዚያ ላይ ደግሞ የስጋን ስራ በመንፈስ ግደሉ ይላል። ግደሉ ይላል። ይሄ የሚያስገርም ነገር ነው። ግደሉ እና ለካ ግድያ ተመክረናል። እንድንጋደል ተመክረናል። የሚገርም ነገር ነው። እንድንገድለው ታዘናል። የስጋን ስራ የት ጋ ነው ይሄ ያለው? እሺ ሮሜን አውጥተን እናነባለን። እዚያ ላይ
ተጽፏል። ስጋና መንፈስ ያላቸው ትግል የቆየ ትግል ስለሆነ እዚያ ላይ ምክር ተሰጥቶናል። ቁጥር 12 ሮሜ ምዕራፍ 6 እንዲህ ይላል፣ እንግዲህ ለምኞቱ እንድትታዘዙ። ባለምኞት ነው ስጋ። በነገራችን ላይ ስጋ በምኞት ነው የሚገባው። ይሄ ስጋዊ ህይወት ከምኞት ጋር የተቆላለፈ ነገር ነው። ምኞት ጸንሳ ኃጢአትን ትወልዳለች። ከምኞት ጋር የተያዘ ነው። ባለፈው ሳምንት ተመኙ ስንል አልነበረ? ተንኮል የሌለበትን የቃልን ወተት ተመኙ። የምኞት ጥያቄ ነው። መንፈሳዊ ህይወትም የምኞት ጉዳይ ነው። ስጋዊ ህይወትም የምኞት ጉዳይ ነው እና አሁንም ምኞት ይላል። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ ጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ብሎ ይላል። በጣም የሚገርም ነገር ነው። ይሄ በጣም ግልጽ ቋንቋ ነው። ይሄኛው በተለይ የሚናገረው ስጋን ምን አድርጉት ነው የሚለው። ስጋን እንዳይነግስ ከልክሉት። ለስጋ ራሳችሁን አትስጡ። በተለይ አካላችሁን የጦር ዕቃ አድርጋችሁ ለአመፃ አታቅርቡ፣ ሽሹ፣ እምቢ በሉት የሚል ምክር ነው የሚሰጠው። ያኛውን መፈለግ አለብኝ፣ አሁን እናንተ ማድከም የለብኝም። ነገር ግን የስጋን ስራ እንድንገድለው ደግሞ ተጽፏል። ቆላሲስ ሊሆን ይችላል ይሄ ነገር የተጻፈው። ግድ የለም ይቅርታ ጠይቃለሁኝ። ትንሽ አስቤ ማሰናዳት ነበረብኝ። እሺ፣ ስጋ ይሸሻል። ስጋ አንመቻችለትም። ስጋን እንዋጋዋለን፣ እንገድለዋለን። እምንገድለው በቀረርትና በሽለላ አይደለም፣ በሰይፍና በጦር አይደለም፣ በመንፈስ የስጋን ስራ እንገድላለን። እንግዲያው ሐዋርያው ጴጥሮስ እዚህ ላይ ግልጽ አድርጎ የሚነግረው ከስጋ ጋር ትግል እንዳለብን ነው። ስጋ በምኞት አታሎ ኃጢአት ስለሚያስደርገን መድኃኒታችንም የታገለው ይሄ ነው እና የዕብራውያን ጸሐፊ እንደሱ ይላል፣ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ገና ደምን እስከ ማፍሰስ ድረስ ከኃጢአት ጋር እየተጋደላችሁ አልጸናችሁም፣ እናንተ አልደረሳችሁም ደም እስከ መፋሰስ ስለሚል ታላቅ ተጋድሎ እንዳለ በጣም ግልጽ እንደሆነ እንመለከታለን። እንግዲያው የመጀመሪያ ምክሩ ይሄ ነው። በሕይወታችን ያለውን የስጋ ስራ እንድንርቀው፣ እንድንሸሸው፣ ቦታ እንዳንሰጠው፣ ሕይወታችንን እንዳያበላሽ ይሄን ምክር ይሰጠናል። ይሄን ምክር የሚሰጠን ግን ቅድም እንዳልኳችሁ በማህበራዊ ሕይወት ውስጥ ስንኖር በንጽህና ለመኖር እንድንችል ነው። ምክንያቱም አያይዞ እንደዚህ ይላል፣ ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ዓላማው ይሄ ነው። ለምንድን ነው በንጽህና የምኖረው? ለምንድን ነው የምጠነቀቀው ለሕይወቴ? ለምንድን ነው ሰዎች እንዳያሙኝ፣ ሰዎች ክፉ ስራ ስሰራ አግኝተው እንዳያሙኝ፣ ስሜን እንዳያጠፉ? ለምንድን ነው እንደዚህ የማደርገው? የእግዚአብሔር ስም እንዲከበር። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ያከብሩት ዘንድ ኑሯችሁ በህብረተሰብ መካከል መልካም ይሁን ብሎ ይላል። የእግዚአብሔር በጣም አሁን አንድ ጊዜ የሚገርመኝ ነገር አለ ለራሴም። ያው ምንድን ነው ጌታ ሆይ እንድትከበር እፈልጋለሁ እላለሁ። ብዙ ቀን ጸሎቴ ጌታ ሆይ አንተ እንድትከበር በጣም እፈልጋለሁ። ክበር 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 ክበር፣ በዚህ ሀገር ላይ ክበር እባክህ፣ በዚህ ማህበረሰብ ላይ ክበር፣ በቤተ ክርስቲያን ውስጥ ክበር፣ በሰፈሬ ውስጥ ክበር ክበር። ይሄ ክብር እንዴት ነው የሚመጣው? ይኸው
ስለሚመለከቱት ስለ መልካም ስራችሁ እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ለካ ክበር ክበር በማለት ብቻ አይመጣም። የእግዚአብሔር ክብር ይገለጥ በማለት ብቻ አይመጣም። ለካ መልካሙ ኑሯችን የእግዚአብሔርን ታላቅነትና ክብር ይገልጣል። ሰዎች ያከብራሉ። መልካም ነገር ሲያዩ በሰው እንደዚህ የሚሰራ አምላክ ይላሉ፣ እንደዚህ የሚያሰራ አምላክ ብለው በሚጎበኝበት ቀን ያከብሩታል ብሎ ይላል። ዓላማው በጣም የሚያስደንቅ ነው። የንጽህና መንገድ፣ የቅዱስ ኑሮ መንገድ፣ የጽድቅ መንገድ ለእግዚአብሔር ክብር ሲባል ነው። ቀጥሎም ይላል ይህንኑ ዓላማ ታገኙታላችሁ። የት ጋ ነው ያለው? በጣም የሚገርም ነገር ነው። እግዚአብሔር እንዲከበር ይሄው እንዲህ ይላላ ቁጥር 13 ላይ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ ይላል። ለነ ጴጥሮስ ለነ ጳውሎስ በጣም የሚያስጨንቃቸው የጌታ ክብር ነው። ለጌታ ብለን እንድንኖር ነው የፈለጉት። በቃ ይሄው ነው። ለጌታ ክብር ስትኖሩ ለሰው ደስታ፣ ለሰው መልካምነት ትኖራላችሁ። በቃ ምንም ጥያቄ የለው። ለመልካም ስራ የሚቀሰቅሰን ትልቅ መነሻ፣ ትልቅ ኢንሴንቲቭ የጌታ ክብር ነው። ጌታ ይከብራላ። ለጌታ ብለን ነው የምንገዛው። ለጌታ ብለን ነው በህብረተሰብ መካከል በንጽህና የምንኖረው። ስለ ጌታ ብላችሁ ይላል። ቅጣት ፈርታችሁ እንኳን አይልም። ወህኒ እንዳትጣሉ በሚል አይደለም። ስለ ጌታ ብላችሁ ለሰው ስርዓት ተገዙ። የሚገርም ነገሩ ስለ ሰው ብላችሁ አይደል፣ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ ብሎ ይህን የመልካም አኗኗር ሐሳብ ያቀርባል። ስለዚህ ዓላማው በጣም ግልጽ ነው። የህይወታችን ጉዳይ ቀዳሚ ነው፣ ግን ዓላማው እግዚአብሔር እንዲከብር ነው። እግዚአብሔር የተመሰገነ ይሁን እና በህብረተሰብ መካከል ልዩ ልዩ ክፍሎችን ነው የሚያነሳው። ቅድም እንዳየነው ቁጥር 17 ላይ አንደኛው መንግስት ነው የሚያነሳው። ስለ መንግስት ትንሽ ይነጋገራለን። ከቁጥር 13 ጀምሮ የተዋቀረ ስርዓት አለ። በህብረተሰብ መካከል መንግስት የሚባል የተዋቀረ ስርዓት አለ። ግብር የሚያስከፍል መንግስት፣ እሺ፣ አንዱ መታወቂያው እሱ ነው። ወንጀለኛ የሚቀጣ መንግስት፣ በጣም ጥሩ ሰራተኛ የሚሸልም መንግስት። እንግዲህ እንደዚህ ነው የሚታሰበው። በሰው ስርዓት ውስጥ አለ ይሄ የመንግስት ስርዓት። እናንተ እዚያ ውስጥ ነው የምትኖሩት፣ ከዚያ ውጭ አይደላችሁ። ምንም እንኳ አገር በሰማይ እንዳላችሁ ብታውቁም፣ ርስት በሰማይ እንዳላችሁ ብታውቁም፣ የሁሉ ገዢ በሰማይ እንዳለ ብታውቁም፣ መሬት ላይ መንግስት አለ። እናንተም ዜጎች ናችሁ። በተዘዋዋሪ መንገድ መታወቂያ ያላችሁ እንዴ? እናንተ ልጠይቅ ነው አሁን። እንዴ አንተ የቀበሌ ሰራተኛ ነህ እንዴ እንዳትሉኝ፣ ዳብስ ውስጥ ያላችሁ መታወቂያ፣ የሆነ መታወቂያ ሳይኖራችሁ አይቀርም። ፋይዳም ይሁን ፋይዳ የሌለውም ይሁን አይጠፋም። እናንተ ጋር መታወቂያ አላችሁ። እሺ፣ ምን ማለት ነው? ትኖራላችሁ እዚህ ማለት ነው። በመንግስት ጎዳና ላይ ታሽከረክራላችሁ መኪናችሁን ማለት ነው አይደል እንዴ? መንግስት በሚልከው የቧንቧ ውሃ ትጠቀማላችሁ ይመስለኛል ነው ወይስ ትቆፍራላችሁ ጉድጓድ? አንዳንድ ሰፈር ጉድጓድ የራሳቸው አላቸው። መንግስት በሚልከው ኤሌክትሪክ እንጠቀም። መንግስት የሚባል ስርዓት አለ። እንዴት እናስበው ነው አሁን ጥያቄው። በነገራችን ላይ ጴጥሮስ መንግስት ባለበት ስርዓት ውስጥ ሆኖ ነው የጻፈው። እስከዚህ ግን የተራቀቀ መንግስት አልነበረም። እንዲያውም እንደሚሉት ኔሮ የሚባለው ንጉስ ቄሳር በነበረበት ዘመን ነው። በኋላ እሱንም ሰቅለውታል። ከባድ ዘመን ነበር እሱ የኖረበት ዘመን። ያውም የቅኝ ገዢ ነበረ። ኔሮ ሮማዊ ቄሳር ነበረ። ይሄ አይሁዳዊ ሰው ነው። ግን መንግስት አለ። ቅኝ ገዢ ይሁንም ሌላም ይሁን አለ መንግስት። ፍርድ ቤቶች አሉ። እሺ፣ እንዴት እንሁን? እንዴት እንኖር? ይኸው ለሰው ስርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት
በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። ስለዚህ ጴጥሮስ አይኑን አያሽም ተገዙ ለማለት፣ በመንግስት ስርዓት ውስጥ ተመላለሱ ለማለት አይኑን አያሽም። አመፀኞች ሁኑና ገልብጡ አይለንም። በቃ የሚለውን ነው የምነግራችሁ። እንደሱ አይለንም። ጴጥሮስ እንደሱ አይለንም። ተገዙ ይላል። ጥሩ ዜጎች ሁኑ። በቃ ስርዓቱን አክብሩ። ቀይ መብራት ሲበራ ቁም ካለ መንግስት ቁም። ምን አገባህ አንተ እግዚአብሔር የሰጠኝን ነፃነት አትበሉ። አረ የለም ቆይ በተራ ነው የምታልፈው ካለ ጠብቁ ተራ። አይ ትራፊክ ፖሊሱ ዘመዴ ነው፣ ክርስቲያን ወንድም ነው፣ እንዲያውም እኛ ጋር ዲያቆን ነው ብለህ አትጣስ። የመንግስትን ስርዓት አክብር። ዝም ብላችሁ አክብሩ። ለሰው ስርዓት ሰው ያወጣው ስርዓት ነው። ምንም ይሄ ግልጽ ነገር ነው። ግን ተገዙ፣ ለሱ ለንጉስም ተገዙ ይልና ንጉሱን ስትገዙለት መኳንንት አሉት፣ የበታቾች አሉት፣ በጅሮንዶች አሉት፣ ገዦች አሉት፣ ባለስልጣኖች አሉት። ለነሱም ተገዙ። ለምን? እሱ ክፉ አድራጊዎችን ለመቅጣትና በጎ አድራጊዎችን ለማመስገን ለመሸለም የላካቸው የሱ ሰራተኞች ናቸው። እና አያይዞ ነው የሚሄደው። ከላይ ጀምሮ እስከታች በተዋረድ ያሉትን የመንግስት ሹማምንት አክብሯቸው፣ እሺ በሏቸው። አንድ ከባድ ጥያቄ ይነሳብናል። ከባዱ ጥያቄ ምንድነው? እነዚህ መኳንንት ንጹሐን ናቸው ወይ? ግፈኞች አይደሉም ወይ? አንዳንዴ ጉቦ ይጠይቁኝ አይደለም ወይ? አይን አውጥተው አሁን እነሱን መታዘዝ ማለት ምን ማለት ነው? ግፍ ሲሰሩ አያቸው የለም ወይ? በቋንቋ በወገን ሲያደሉ አያቸው የለም ወይ? እነዚህን ሰዎች አሁን መታዘዝ ምን ማለት ነው? ይልቅ ጌታ እንዲገለብጣቸው ነው እንጂ መጸለይ። ለጊዜው የተጻፈልንን ነው የማነበው እኔ። ይህ መጽሐፍ ታዘዙ ይላል። ይኸው በቃ ስለሌላው አይናገርም። የሚገርም ነገር ነው። እኔ አንድ የደነቀኝ ነገር ጴጥሮስ ብቻ አይደለም ይህን የሚለው፣ ጳውሎስም ይላል። እንዲያውም በጣም አስፍቶ ሮሜ 13 አንዴ እንገልብጥና እንየው እስቲ። ሮሜ 13 ይሄ የጳውሎስም አስተሳሰብ ከዚህ የራቀ አይደለም። እነዚህ ሁለት አበይት ሐዋርያት ስለ መንግስት ያላቸውን አስተሳሰብ ጽፈውልናል። ስለዚህ ልብ ማለት አስፈላጊ ነው ብዬ እላለሁ እኔ። በተለያየ ጊዜ የተለያየ መንግስት ነው የሚነሳው። ለምሳሌ በእኛ ሀገር አሁን አንዳንዶቻችን 3 መንግስት አይተናል አይደለም? ቢያንስ አንዳንዶቻችን 4 አይተናል። የአፄ ኃይለ ሥላሴ መንግስት ነበረ፣ ንጉሳዊ አስተዳደር ነበርኩኝ እኔ ትንሽ ልጅ በሆንም ነበርኩኝ የእሳቸው አስተዳደር በነበረ ጊዜ። ከዚያ በኋላ የተነሳ የማርክሲስት ሌኒኒስት ተከታይ የሆነ መንግስት ነበረ፣ ደርግ ተብሎ የሚጠራ ነበርን ብዙዎቻችን። ከዚያ በኋላ ኢህአዴግ የሚባል አንድ መንግስት ነበረ። ከዚያ በኋላ ደግሞ ይሄው አሁን ብልጽግና የሚባል አለ። ከዚህ በኋላ ደግሞ ምናልባት ሌላ ይመጣል፣ ይለዋወጣል። አሁን የትኛውንም አይደለም ያነሳው፣ ለመንግስት ነው የሚለው። በአጠቃላይ ምዕራፍ 13 ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ ይላል ጳውሎስ። ልክ እንደ ጴጥሮስ ነፍስ ሁሉ፣ ሰው ሁሉ ማለት ነው፣ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ይላል። የጳውሎስ አንዱ ነገረ መለኮታዊ መነሻ ስልጣን ከእግዚአብሔር ነው የሚመጣው የሚል እምነት ነው። ኔሮ ይምጣ፣ አውግስጦስ ይምጣ፣ የመጣው ይምጣ፣ ከእግዚአብሔር ካልተገኘ በቀር የለም ስልጣን። ይህን ነገር ጌታችን ኢየሱስ ክርስቶስም አረጋግጧል። ትዝ ይላችኋል፣ ከጲላጦስ ጋር በነበረው ውይይት ከመስቀሉ በፊት ላስርህ ልፈታ ስልጣን አለኝ አላለው? አለው እኮ። ዝም እንዴት ትላለህ? እንዴት ዝም ትላለህ? እየከሰሱ አይደለም እንዴ? ንጉሥ ነህ አይደለም? ተናገር እንጂ። ዝም ጌታ። ሰውዬ ላስርህ እንደምችል ልፈታ እንደምችል አታውቅም እንዴ? ከላይ ካልተሰጠው በቀር ማንም አይችልም። ከላይ ይሰጣል ማለት ነው። ይሰጣል ከላይ።
ይሄው ከላይ ካልተሰጠ በቀር ስልጣን የለምና ስለሚል መነሻው መከራከሪያዊ ጳውሎስ እሱ ነው። እነዚህ ሰዎች ምንም ይሆኑ ምን ብቻ ተሰጥቷቸዋል፣ ለጊዜውም ቢሆን ተፈቅዶላቸዋል። በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ይሄ በጣም ጠንካራ ንግግር። ስለ ጌታ ብላችሁ የሚለው እኮ ይሄንን ነው ሐሳቡ። ጌታን እንዳትቃወሙት ነው። ተዋቸው፣ እነሱ ንጹሐን ሊሆኑ ላይሆኑ ይችላሉ፣ ግን ስርዓቱንም እግዚአብሔር ፈቅዶታል። ስለዚህ ሰዎቹን እቃወማለሁ ስትሉ የጌታን ስርዓት እንዳትቃወሙ ተጠንቀቁ ብሎ ይሄን ሐሳብ ይናገራል። ግን አይዲያል በሆነ መንገድ የተሾሙት ለምን እንደሆነ ሲናገር ቢገባቸው እንደ ጥሩ ነው። ሁሎችም መልካም የሚያረጉትን ለመሸለም ክፉ የሚያረጉትን ለመቅጣት ነው በእጃቸው ሰይፍ እግዚአብሔር የሰጣቸው። በነገራችን ላይ ሰይፉን ፈቅዷል እግዚአብሔር። ሰይፍ ፈቅዷል። የሚገርም ነው። ሰይፍ ባይኖር ጥሩ ነበረ። አንዳንድ ሀገሮች ብዙ ሰይፍ የለም አሉ። አንድ የኔ ወዳጅ ወደ አይስላንድ ሄዶ ነበር። አይስላንድ የሚባል ሀገር በዚህ በሰሜን አውሮፓ ያለ ሀገር ነው። ወደዛ የሄደ ሰው አለ አይስላንድ። እዛ ሄዶ መጣ እና እንዴት ነው ሀገሩ ስለው የሚገርም ሀገር ነው አለኝ። ብዙ ህዝብ አይደለም ያለው፣ በረዶ ነው ያው ሀገሩ በብዛት ያለው። አንድ ያየሁት ነገር እስር ቤት የለም አለኝ። እስር ቤት ወንጀል ፖሊስ አለ እንዴ? እኔ እንጃ ፖሊስ። በጣም ሰላማዊ ሀገር ነው አለኝ። ተገረምኩኝ፣ በጣም ተገረምኩኝ። ሰዎች ያሉበት ፖሊስ የሌለበት እንዴት ነው የሚኖሩት? እኔ እንጃ። በጣም ብዙ ወንጀል የለም ይመስለኛል። በጣም ብዙ ወንጀል የለም። ይኸው አብዛኞቹ ሀገሮች ግን የእኛንም ጨምሮ ባለ ሰይፍ ነው መንግስት። የሚቀነጥስ ሰይፍ አለው። ሰይፉን ይፈቅዳል እግዚአብሔር? አዎ ፈቅዷል። ይኸው የእግዚአብሔር አገልጋይ ነው እንዲያውም ለመልካም ነገር በከንቱ ሰይፍ አይታጠቅምና ስለሚል በዓላማ ነው ሰይፍ የተሰጠው። ዓላማውን ግን ሊያስተው ይችላል መንግስት። አንዳንዴ በጎ ያረጉትንም ይሰይፍበት ይችላል፣ ክፉ ያረጉትንም ሊምርበት ይችላል። አንዳንድ ጊዜ ግን እግዚአብሔር ሲሰጠው ሰይፍ ክፉ የሚያደርጉትን ለመቅጣት፣ በጎ የሚያደርጉትን ለመሸለም፣ ለዚህ ነው መንግስትን እግዚአብሔር የፈቀደው ብሎ ይላል። ስለዚህ ተገዙ፣ ግብርም ቢሆን ክፈሉ ይላል እዛ ላይ። ወደ ጴጥሮስ እንመለስ። ግድ የለም ለሰው ስርዓት ተገዙ፣ ለንጉሥ ተገዙ፣ ለመኳንንትም ተገዙ ብሎ ይህንን ምክር ይሰጠናል። አክብሩ ብሎ ለምን? አሁንም ወደ ዓላማው ይመጣል። ተመልከቱ፣ እንዲህ ይላል፣ ከእርሱ ተልከዋልና ተገዙ ካለ በኋላ በጎ ያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና። አስገራሚ ነው። ጫጫታ እንዳይኖር እናንተን በሚመለከት ሰዎች ክፉ ቃል እንዳይናገሩ ጭጭ እንዲሉ ስርዓት ውስጥ ግቡ። እንዳይከሷችሁ፣ ይኸው እንዲህ አላረግም፣ ይኸው እንዲህ አያረጉም፣ እንደዚህ ያረጋሉ፣ ይረብሻሉ፣ ይበጠብጣሉ፣ አይታዘዙም፣ አይከፍሉም ምናምን እንዳይባል ዝም ታሰኙ ዘንድ ተገዙ፣ በስርዓት ኑሩ ብሎ ይላል። ይሄ እግዚአብሔር ፈቃድ ነው ብሎ ይላል። በዚህ እንዳትከሰሱ ብሎ ይሄንን ነገር በጣም ግልጽ አድርጎናል። ሞኞች ሰዎች ተነስተው አይክሰሷችሁ፣ አይስደቧችሁ። ጭጭ ለማስደረግ ነው መልካም ኑሮ የምንኖረው። ቅድም እግዚአብሔርን ለማክበር ነው ብለን ነበር። አሁን ደግሞ ጭጭ ለማስደረግ ነው። ክፉ አሜታ እንዳይነሳ ነው። ግን ጭጭ ላሉ እንደ እነሱ ላይሉ ይችላሉ። ዳንኤል ጭጭ አስደርጎ ኖረ። ስንት ዓመት ጭጭ አስደርጎ ምንም የሚከሱበት ነገር አልነበራቸው። ለመንግስት ይታዘዛል፣ የሚገባውን ነገር ያደርጋል፣ ተንኮል አይሰራም፣ ሙስና ውስጥ አይገባም፣ ጥንቁቅ ሰው ነው። ምንም አልተገኘበትም። ጭጭ አሉ። ግን ተንኮለኛ ሰው መቼም መጎርጎሩ አይቀርም። በአምላኩ ግን እንከሰው እንችላለን አሉ እና በጸሎቱ ምክንያት ያው ታውቃላችሁ ፍርድ ላይ ያቀረቡት። ለእናንተም እንደዚሁ ይሁንላችሁ ነው።
ሰዎች በምንም ምክንያት በሌላ ጉዳይ እንዳይከሷችሁ ብሎ ይህን ያቀርባል። ይሄ በጣም ትልቅ ምክር፣ በጣም ጥልቅ ምክር እንደሆነ እመለከታለሁኝ። እኛም በራሳችን አገር በራሳችን ሕዝብ መካከል ባለ መንግስት ውስጥ ያለንን አመለካከት ወገንተኛ መሆን ወይም ተቃራኒ የመሆን ጥያቄ አይደለም፣ ግን እንደ እግዚአብሔር ሰው የመኖር ጥያቄ ነው። እንደ ጌታ ቃል የመኖር ጥያቄ ነው። ለዚህ ነው የምንታዘዘው። በዚህ አይነት አመለካከት ውስጥ እንድንኖር ታዘናል። እንደዚህ ከሆነ እንግዲያው እቺ ቁጥር 17 ላይ ያለችው መደምደሚያ በጣም ጥሩ ናት። ምን ይላል? ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉሥን አክብሩ። ይሄ እንዴት አጠቃላይ ፍልስፍና ነው! ሰውን በሚመለከት ሰብአዊ ፍጡርን በሚመለከት አክብሩ፣ ሁሉን አክብሩ። በሁለት ምክንያት አንድ መጽሐፍ እንደሚናገረው አንዱ ምክንያት በእግዚአብሔር አምሳል የተፈጠረ ስለሆነ ሰውን ሁሉ አክብሩ። የእግዚአብሔር ምሳሌ ላዩ ላይ ስላለ ሰውን ሁሉ አክብሩ። የትኛውን ሰው ነው የማከብረው? የትኛውን ሰው ነው? ኮት ለብሶ ተራቆ የሚመጣውን ሰው ነው የማከብረው? ወይስ አንድ ትንሽ ሚጢጢ ምንም የማትል ትንሽ ልጅ ነው የማከብረው? የቱን ነው የማከብረው? ወይስ ሰክሮ ጠጥቶ ትፋቱ በላዩ ላይ የተዝረከረከ ቱቦ ውስጥ የወደቀውን ሰው አከብረዋለሁ ወይ? አዎ አከብረዋለሁ። ሰካራሙ ትውከቱ ላዩ ላይ ያለውን ሰው አከብረዋለሁ። እንዴት ነው የማከብረው? እሱን የእግዚአብሔር አምሳል ላዩ ላይ አለ። አንዱ ምክንያት። ሁለተኛ ምክንያት ኢየሱስ ክርስቶስ ሞቶለታል፣ ዋጋ ከፍሏል። ቢያምን የሚድን ሰው ነው። ጌታን ቢቀበል የእግዚአብሔር ልጅ የሚሆን ሰው ነው። በዚህ በሁለቱ ምክንያት ሰውን ሁሉ አክብሩ። እግዚአብሔር ይርዳል። በእውነት ሰውን ሁሉ እንድናከብር። እኛ እየለየን ነው የምናከብረው። በጣም አስቸጋሪ ነገር ነው። ሰውን ሁሉ እንድናከብር ታዘዝን። ወንድሞችን በሚመለከት ግን ክብር ብቻ አይደለም፣ ሌላ ተጨማሪ ነገር ታዘናል። ውደዷቸው ተብለናል። በወንድማማች መካከል ፍቅር እንዲበረታ ወንድሞችን እህቶችን ስታገኙ ለየት ባለ መንገድ ፍቅራችሁ እንዲበረታ የሚል ትእዛዝ ተሰጥቶናል። ከዚያ ስለ መንግስት የተገለጠው ግልጽ ነው። አክብሩ፣ ሪስፔክት አድርጉ። እግዚአብሔርን ግን ፍሩት። ደግሞ እግዚአብሔርን በታላቅ ፍርሃት፣ በታላቅ አምልኮዊ ፍርሃት ከእግዚአብሔር ጋር ኑሩ ብሎ ይሄን ይናገራል። አንድ ግን ሳልናገር ማላልፈው በጌታ በኢየሱስ ነፃ የወጡ ሰዎች አንድ አደጋ አለባቸው። አደጋው ምንድን ነው? ነፃነቱን ያለ ብልሃት ሊይዙት ይችላሉ። ይኸው ምን ይላል? በጣም የሚገርም ነው። ቁጥር 16 ሞኞችን ዝም ታሰኙ ዘንድ የእግዚአብሔር ፈቃድ ነው ካለ በኋላ አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ ይላል። እንዴት በብልሃት የተጻፈች ናት ይቺ! ነፃ ወጥታችኋል፣ አርነት ወጥታችኋል፣ ባሮች አይደላችሁም፣ በኢየሱስ ክርስቶስ ነፃ ናችሁ ይላል። እግዚአብሔር የተመሰገነ ይሁን። ከአጋንንት እስራት ነፃ ወጥተናል፣ ከሱስ ተላቀናል፣ ከበደል ተላቀናል፣ ከሞት ቅጣት ነፃ ወጥተናል፣ አርነት ወጥታችኋል ይልና ባሮች ግን ሁኑ ደግሞ ይላል። የእግዚአብሔር ባሪያዎች ሁኑ። እንግዲያው ለካ አርነት መውጣት የእግዚአብሔር ባርነትን አያስቀርም። ምክንያቱም ይሄ አርነት ካልተጠነቀቅን ለክፋት መሸፈኛ ሊሆን ይችላል። ክፉ ነገር ለማድረግ እኔ ነፃ ነኝ፣ እኔ ነፃ ሰው ነኝ፣ ማን ነው የሚከለክለኝ? ራቁቴን ብሄድ ለምሳሌ ብትሉስ፣ አሁን ለምሳሌ ራቁቴን ብሄድስ? እስቲ አምጣ መጽሐፍ ቅዱስ ላይ ራቁትን አትሂድ የሚል እስቲ የት ጋር ነው የተጻፈው ብትሉኝ ይሳውን አትሉም። አውቃለሁ እናንተ ደጋግ ልጆች ናችሁ፣ እንዲህ አይነት ነገር አይከጅላችሁም። ግን አሁን እንቅስቃሴ አለ፣ በውጭ ሀገር ኑዲቲ የሚባል እንቅስቃሴ አለ። ራቁት መሄድ እንዲያውም በጣም ነፃነት ይሰጣል። ለምንድን ነው ሰው የሚጨነቀው? ጨርቃ ጨርቅ በላዩ ላይ እያደረገ ራቁቱ ለምን አይሄድም እያሉ ይሄዳሉ። አሁን አንዳንድ ቦታ ተጀምሯል እንደሱ ራቁት። በጣም ሁሉ ቦታ ለማድረግ አይመቻቸውም፣ ግን አንዳንድ ቦታ እንደሱ ያደርጋሉ።
የራቁት ደሴቶች አሉ። ነፃነታችን እስከምን ድረስ ነው? ክርስቲያናዊ ነፃነት እስከምን ድረስ ነው? እሱ እንድናስበው እኮ ነው። ምን ይላል እዚህ ላይ? አርነት ወጥታችኋል፣ ግን የእግዚአብሔር ባሪያዎች ናችሁ። ደስ የምታሰኙት እግዚአብሔርን ነው። እንግዲያው ትታዘዙታላችሁ። ነፃ ነኝ ብላችሁ የፈለጋችሁትን አታረጉም። ጳውሎስ በገላትያ ላይ እንዲያው ምን ይላል? አርነት ወጥታችኋል፣ ልክ ነው። አርነታችሁ ለክፋት መሸፈኛ አይሁን። እንደ ባሪያዎች በፍቅር ወንድሞችን ውደዱ፣ አገልግሏቸው ይላል። የእግዚአብሔር ባሪያ ብቻ የሰውም እንኳን ከፍቅር የተነሳ አገልጋዮቹ ነው የሚለው። እንግዲያው ይሄ አርነት የሚባል ነገር በእግዚአብሔር ስርዓት ውስጥ መያዝ አለበት። በእግዚአብሔር ፍርሃት ውስጥ መያዝ አለበት። በእግዚአብሔር ባርነት ውስጥ መያዝ አለበት። ሰውን በመውደድ ውስጥ በመጥቀም ውስጥ መያዝ አለበት። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም እንዳለው ማለት ነው። ይህንን ማስጠንቀቂያ ይሰጣል። በመጨረሻ ሁለት ቡድን ያነሳል። ሎሌዎች ብሎ ከነሱ ጋር ሁለት አይነት ጌቶችን ያነሳል። እነሱን ተነጋግረን ብንጨርስ ጥሩ ነው። እንደ ሰራተኛ ከአሰሪዎች ጋር እንዴት ነው መኖር የሚገባችሁ የሚል ነው። አሰሪው መንግስት ሊሆን ይችላል። አሰሪው አንድ ካምፓኒ ሊሆን ይችላል። አሰሪው የቤት እመቤት ልትሆን ትችላለች። ከአሰሪዎቻችሁ ጋር እንዴት ነው የምትኖሩት? ቀጣሪ ድርጅቱ፣ ሚኒስቴር መስሪያ ቤቱ የሆነውን ይሁን እንዴት ትኖራላችሁ? ሎሌዎች ሆይ ለበጎዎችና ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። አልበዛም እንደ ይሄ ነገር የሚያሰኝ ነው። አልበዛም እንዴ? እንዴት ነው የሚናገረው ጴጥሮስ? ባይሆን እንኳ መብታችሁን አስከብሩ እንዴት አይልም? ቢያንስ ከባድ አለቃ ካጋጠማችሁ ተጋፈጡት፣ ጌታም ከእናንተ ጋር ይቆማል ለምን አይለንም? አይገርም? እንደሱ አይልም። ለገሮች ብቻ ሳይሆን ለጠማሞችም ተገዙላቸው። አለቃ አክብሩ፣ በቃ አክብሩ። ያስጨንቃል ይሄ ንግግር፣ ግን የሚያመጣው ምሳሌ ግን ከዚህ ይልቅ ያስጨንቃል። የጌታን ምሳሌ ነው የሚያመጣው። ለዚህ ጉዳይ ዋና አርአያችን ጌታ ኢየሱስ ነው። ከሱ ትበልጣላችሁ እናንተ? እሱ ግፍ በላዩ ላይ ሲወርድ ታገሰ። ትበልጣላችሁ ከሱ ብሎ ይላል። ጥያቄ ሊነሳ ይችላል። በኋላ ቀስ ብዬ አነሳዋለሁ። ግን እስቲ የጴጥሮስን ሎጂክ ቀስ ብለን እንየው። ምንድነው የሚለው ያለ? ጴጥሮስ እንዴት አድርጎ ነው ይሄንን መከረኛ የሆነ አለቃ፣ ይሄንን ችግር የሚፈጥር አለቃ ወይም አስተዳዳሪ እንድንታገስ የሚመከረን? ስሙ፣ እንዲህ ይላል። በግፍ መከራን የሚቀበል ሰው ቁጥር 19 እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል። በጣም ያስደንቀኛል። ትልቅ ጥበብ ውስጥ አለ። በግፍ መከራ የሚቀበል ሰው ይታገስ። ሲታገስ ግን ምን አባቴን አረጋለሁ? ምን መውጫ አለኝ? ደሞዜን ይቆርጠዋል፣ ሊያባረኝ ይችላል ከስራ። ምን ይሻለኛል? አርፌ ጥርስ ነክሼ ልኑር እንጂ ብሎ አይደለም። እግዚአብሔርን እያሰበ ወንድሞቼ እናቶቼ፣ እግዚአብሔርን እያሰበ በጽድቅ የሚፈርደውን እግዚአብሔርን እያሰበ ለእርሱ የሚቆምለትን ጠበቃ እግዚአብሔርን እያሰበ ሁሉን የሚመለከተውን እግዚአብሔርን እያሰበ ይታገስ። ጡጫ እየጨበጠ ለመበቀል እየተዘጋጀ አይደል። እግዚአብሔርን እያሰበ ቢታገስ ምስጋና ይገባዋል። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? እሱ ምንም ጥያቄ የለውም፣ ክብር የለውም። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። በዓለም ዘንድ ጅል ሊያሰኝ ይችላል፣ በእግዚአብሔር ዘንድ ግን ምስጋና ይገባዋል። ለካ ይቆጥራል እግዚአብሔር። ለካ ግፈኞች የሚያደርጉብንን ነገር ያያል እግዚአብሔር። የእኛን የትዕግስት ምላሽም ይመዘግባል እግዚአብሔር።
ምስጋና ለመስጠት ሽልማት ለመስጠት ይገባዋል ምስጋና። ከዛ ምን ይላል? በጣም ለብዙ ነገር የምንጠቀምበት ጥቅስ ነው። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። በአጭር ቃል የክርስቶስ ተከታዮች ናችሁ። ክርስቶስ ይሄን መንገድ ሄዶበታል። ፍለጋ የሚለው የድሮ አማርኛ ነው። ፍለጋ ዱካ ማለት ነው። በኦሮምኛ ነው መሰለኝ ዱካ ነው፣ ምን እንጃ። ዱካ ፈለግ ትራክ በእንግሊዝኛ ትቶላችሁ ሄዷል። ሄዶበታል ነው ጌታ ሄዶበታል። ይሄንን በግፍ መከራ መቀበልን ሄዶበታል። ምሳሌ ፈለግ ትቶላችሁ ሄዷል። እሱ ትከተሉ ዘንድ ይሄን ምሳሌ። ለካ የክርስቶስ ሞት አዳኝ ሞት ብቻ ሳይሆን አርአያዊ ሞት ነው። ለካ የክርስቶስ መከራ ለኛ ሲባል የቀረበ መስዋዕትነት ብቻ ሳይሆን ለኛ ሲባል የቀረበ ምሳሌነት ነው። መስዋዕትነት በሉ እስቲ እባካችሁ በሉ። ምሳሌነት በሉ እስቲ። ሁለቱንም ነው። የክርስቶስ መከራ መስዋዕትነት ነው። ልክ ነው። ለኛ ቤዛ ሆኖ ነው፣ ግን ለኛ ምሳሌም ሆኖ ነው። በጣም አይሰበክም ይሄ በቤተ ክርስቲያን። በጣም የሚያሳዝን ነገር ነው። በጣም የምንሰብከው ቤዛዊነቱን ነው። ክርስቶስ ሞተልን፣ ተካን እኮ ኃጢአታችንን እኮ ወሰደ፣ በእኛ ምትክ ተሰቃየ የሚለውን እንሰብካለን። እግዚአብሔር ይመስገን ስለዚህ ስብከት። ግን አሳየን እኮ እንዴት እንደሚሞት አንልም። መከራ እንዴት እንደምንቀበል እኮ አመለከተን፣ ምሳሌነት ሰጠን አንልም። ግን መባል አለበት። ጴጥሮስ ሁለቱንም ነው የሚያነሳው። እዚህ ክፍል ሁለቱንም ያነሳል። ምሳሌ ትቶላችሁ ሄዷልና ብሎ ይላል። ስለዚህ በግፍ መከራን መቀበል የክርስቶስ ምሳሌነት ነው። የክርስቶስን መከራ መካፈል ነው። በጣም የሚገርም ነገር። በኋላ ስለ ክርስቶስ መናገር ይጀምራል። የማይደክመው ጴጥሮስ፣ ስለ ክርስቶስ ተናግሮ የማይደክመው ጴጥሮስ በቃ ማብራሪያውን ይቀጥላል። ስለ ክርስቶስ ቅድም እንዳልኩት ለምሳሌነት ነው ያነሳው፣ ግን ያብራራል። እንዲህ ይላል። ምን ይላል? እሱ ኃጢአት አላደረገም፣ ምንም ተንኮል ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም። ምንም ፋይል ብታገላብጡ እንደዚህ አላረገም። መከራ ሲቀበል አልዛተም። ነገር ግን በጣም አስገርሟል። ይሄ እችኛዋ ነገር ግን ምን አረጋለሁ እንግዲህ ይደብድቡኛ፣ በጥፊምቱኛ ምን አረጋለሁ አላለም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለካ ተመልካች አለ። በጥፊ ሲወለውሉት ተመልካች አለ። ሲያሳቅሉት፣ በሐሰት ሲያስመሰክሩበት ለካ አዳማጭ አለ። በጽድቅ የሚፈርድ ለሱ ራሱን አሳልፎ ሰጠ። ትዕግስታችን ትርጉም አለው እኮ። ትዕግስታችን አቅመቢስነት እኮ አይደለም። ግን ፈራጅ አለ በሰማይ፣ ጻድቅ ፈራጅ አለ። በጽድቅ ለሚፈርድ ጌታ ክርስቶስ ራሱ ፍርድ እያመለከተ ነው። የሚገርም ነው እኮ። ፍርድ እያመለከተ መከራ ተቀበለ። ራሱን ለሱ አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። እቺ ቃል ከባድና ተሸከመ፣ ኃጢአት ተሸከመ እንጨት ላይ። በመገረፉ ቁስል ተፈወሳችሁ ይላል። ይቺ ሐረግ በመገረፉ ቁስል ተፈወሳችሁ ብዙ ጊዜ እንጠቅሳታለን። በተለይ ለበሽተኛ ለሕመምተኛ ስንጸልይ እንጠቅሳታለን። ሊሆን ይችላል ስለ ፈውስ ሊሆን ይችላል። ስለ ፈውስ ነው ብቻ ብዬ አላስብም። ምክንያቱም ይሄን አውዱን ስትመለከቱት ከኃጢአት እንድንላቀቅ ብሎ በጽድቅ እንድንኖር ብሎ ለኃጢአታችን የከፈለው ዋጋ ነው። መገረፉም ለዚሁ ነው። ለፈውሳችን ብቻ አይደለም፣ ለነጻነታችን ነው የተቀጣው እሱ። እንግዲህ በሁለቱም መተርጎም ይቻላል። ማቴዎስ ላይ ሁለቱንም ያመላክታል።
እዚያ ላይ ይህን ጥቅስ ይጠቅሳል። በመገረፉ ቁስል ተፈወሳችሁ ተብሎ እንደተጻፈው ድውያንን ፈወሰ ብሎ ይጠቅሳል ማቴዎስ ላይ። ስለዚህ ለሱም ይሆናል። በእውነት ጌታ የቆሰለው የተገረፈው ሕማም በአካሉ ላይ ያረፈው የኛ ቁስል እንዲፈወስ ነው። የአካል ቁስል ግን የአካል ቁስል ብቻ አይደለም፣ የነፍስ ቁስልም እንዲፈወስ ነው። ለትልቅ ዓላማ ታገሰ። ጻድቅ ፈራጅ አለ ብሎ ታገሰ። በዚህ መንፈስ ነው መከራን የተቀበለው መድኃኒታችን ብሎ ይላል። እግዚአብሔር የተባረከ ይሁን። እና እናንተ ተቅበዝባዦች ነበራችሁ። የጌታ መከራ መቀበል ዓላማ እኮ እናንተን ከጠፋችሁበት መመለስ ነው። እንደ በጎች ተቅበዝብዛችሁ ጠፋችሁ። አሁን ግን ይልና ሁለት ቃላት ይጠቀማል። ወደ ነፍሳችሁ እረኛ እና ጠባቂ፣ ሁለት ቃላት ነው። የግሪኩን ቃል ስመለከት ነበረ። ሁለቱ ቃል እረኛ የሚለው ፖይሜን ነው የሚለው። ፓስተር፣ አሁን ፓስተሮች እንላለን አይደል? ፓስተር ተብሎ የተተረጎመው ቃል ነው ፖይሜን። እረኛ የነፍሳችሁ ፓስተር ሆኗል ጌታ ኢየሱስ። ኦ ፓስተሬ ጌታ ኢየሱስ የኔ እረኛ፣ የነፍሴ እረኛ፣ የነፍሴ እረኛ። ቅድም ተዘመረ እንዴ? ሰምቻለሁ ልበል? አልሰማሁትም ዛሬ። እሺ እረኛችን ነው የነፍሳችን። ሁለተኛው ቃል ደግሞ ጠባቂ ይላል በአማርኛው። ኦቨርሲየር በእንግሊዝኛ ኦቨርሲየር ይላል። ግሪኩ የሚለው ኤጲስቆጶስ። ኤጲስቆጶስ እንዴ! ኤጲስቆጶስ። አዎ በቤተ ክርስቲያን በሽምግልና የሚያገለግሉ ኤጲስቆጶሳት ይባላሉ። የነፍሴ ኤጲስቆጶስ አንተ ነህ። አዎ የነፍሴ ተመልካች ኦቨርሲየር አንተ ነህ። አዎ እረኛ ነው፣ መሪ ነው፣ ጠባቂ ነው፣ መንገድ የሚያመለክት ነው፣ ባለቤት ነው። ደግሞ አቅጣጫ የሚያስይዘኝ እሱ ነው። የኔ የበላይ ተመልካች እሱ ነው። አሳዳሪ ነው። የነፍሳችሁ እረኛና ጠባቂ፣ ወደ እሱ ተመልሳችኋል ብሎ ይላል። ኢየሱስ ክርስቶስ ይሄንን ስልጣን ይሄን ቦታ ያገኘው በመከራ ውስጥ አልፎ ነው። የኛ እረኛ የኛ ኤጲስቆጶስ የሆነው ይሄንን ይናገራል ሐዋርያ ጴጥሮስ። እንግዲያው ይሄን ተከተሉት ነው የሚለው። በምድር ላይ መከራ የምትቀበሉ እናንተ በተለይ ሎሌዎች፣ ግፍ ሰዎች ሲፈጽሙባችሁ ይሄን የክርስቶስን ፈለግ ተከተሉት ብሎ ይላል። እሺ አሁን አንድ ጥያቄ ብቻ ላንሳና ልጨርስ። ጥያቄው ምንድን ነው? ወንድም ንጉሴ ግፍን አንከራከር። ማንም ጋጠወጥ ተነስቶ የፈለገውን ያርግብኝ እና እኔ ምንጣፍ ልሆን ይርገጠኝ፣ ይሄ መጽሐፍ የሚፈቅደው ነገር ነው ምንድን ነው የሚል ጥያቄ ይነሳል። እና ትንሽ ማሰብ አለብን። እንዴት እናድርገው? እኔ የሐዋርያቱ ምሳሌነትም አንድ ነገር ነው ብዬ አስባለሁ። የሐዋርያቱ ብቻ አይደለም፣ ኢየሱስ ራሱ ምሳሌያችን ነው። ግፍ ተቀበለ በትዕግስት። ግን አንዳንድ ቦታ ጥያቄ ጠየቀ። በጥፊ ሲመቱት ለምንድን ነው የምትመታኝ አላለም? ምን አርጌ ነው አላለም? ሲከሱት ጥፋቴ ምንድን ነው? በእናንተ መካከል ምን አደረግኩ? ማን ነው የሚከሰኝ? ስለምንድን ነው የምትከሱኝ አላለም? ልሰቅልህ ስልጣን አለኝ፣ ልፈታ ስልጣን አለኝ። አንተ በእርግጥ የአይሁድ ንጉሥ ነህ፣ መንግስቴ ከዚህ ዓለም አይደለችም። ብትሆን ኖሮ ሰራዊቴ ጭፍራው መጥቶ ይሟገትልኝ ነበር። ባለ መንግስት ነው። እሺ የፍርድ ቀን አለ፣ ያ መንግስት የሚገለጽበት ቀን አለ። አሁንም ምድር ላይ ጌታ ኢየሱስ ክርስቶስ መከራ ሲቀበል አልዛተም፣ ግን ጠይቋል። ያለ አግባብ ፍርድ ሲፈረድ ጠይቋል። እሱ ብቻ አይደለም፣ ሐዋርያው ጳውሎስም ጠይቋል። ገረፉት፣ ገርፈው እስር ቤት ውስጥ አስገቡት። በኋላ ሲመረምሩት ዜግነቱ ሮማዊ ነው። አንተ ሮማዊ ነህ እንዴ? አዎ ነኝ። ደነገጡ። ያሳስራቸዋል። ሮማዊ ሰው እንደዚህ አይገረፍም። በኋላ በቃ ይፈታ አሉና መኳንንቱ ልቀቁት፣ ከእስር ቤት ልቀቁት ሲሉ አልወጣም አለ። እንዴ ምን ነክተዋል? አልወጣም። ያለ ሕግ ነው ያሰሩኝ። እዚህ ራሳቸው መጥተው ካላስወጡ
እኔ ሮማዊ ሆኜ ብሎ ስለ መብቱ ተሟገተ። ተወልጄበት እኮ ነው ሮማዊ ሆንኩት እኔ በዜግነት በገንዘብ ገዝቼው አይደለም። ይሄን ዜግነት ተወልጄበት ነው ብሎ ተሟገተ። እሺ፣ ስለዚህ የመሟገቻ ቀዳዳ አለ። እሺ፣ አንዳንድ ጊዜ ሰዎች ሕግን እንደማናቅ ቆጥረው ግፍ ሊሰሩብን ሲሞክሩ ኧረ በሕግ አምላክ ለማለት መብት አለ። ግን የመጨረሻው መልስ እሱ ላይሆን ይችላል። ሁልጊዜ ሕግ ብቻ ዳኝቶን ላንኖር እንችላለን። ጳውሎስ እንዲከራከር እንጂ በኋላ ገለውታል። ጌታችንም እንደሱ አድርገዋል። ስለዚህ የትዕግስትን መንገድ፣ የእግዚአብሔርን ዳኝነት መንገድ እሱን መረዳት በጣም ያስፈልጋል። በዚህ አይነት በማህበረሰብ መካከል ኑሩ። ሰውን በማክበር ኑሩ። ሁሉን ሰው በፍቅር ኑሩ። ወንድሞችን በተለይ በመውደድ ኑሩ። ከሁሉ በላይ እግዚአብሔርን በመፍራት ኑሩ። በመንግስት ስርዓት ውስጥ በመገዛት ተመላለሱ። ይሄን ሁሉ የምታደርጉት ለምንድን ነው? እግዚአብሔር ይከብር ዘንድ፣ መልካም ስራችሁን አይተው አምላክን ያከብሩ ዘንድ። ሞኞች ሰዎች እናንተን ሊዘነጥሉ የሚፈልጉ በምላሳቸው ጭጭ ይሉ ዘንድ ኑሯችሁ መልካም ይሁን። እንግዶች፣ መጻተኞች እንደዚህ ኑሩ ብሎ ይህን ምክር ይሰጣል። እግዚአብሔር ልባሞች ያርገን። በእውነት እንዴት እንደምንኖር እግዚአብሔር ያሰልጥነን። እኔ እንደሱ ነው የምለው። ክርስቲያኑ ማህበረሰብ ስልጡን ይሁን፣ በጌታ መንገድ ይሰልጥን። እንዴት ልኑር ጎረቤቴ ጋር፣ አስቸጋሪ ሰዎች ጋር እንዴት ልኑር ለሚል ጥያቄ፣ በሚጠሉኝ ሰዎች መካከል እንዴት ልኑር፣ እንዴት ልመላለስ፣ ይቺ ጥበብ በልባችን ትደር። እስቲ እንጸልይና እንጨርሳለን።